ቆይ ምን ሆነሽ ነው ፈዘሽ የቀረሽው? ችግር አለ እንዴ? አይ ቤቲ ምንም ችግር የለም። ግን ደግሞ ያለሽበትን ከሰማ በኋላ በጣም አዝኛለሁ። አመሰግናለሁ። ግን ማዘን አይጠበቅብሽ ቤቲ። ሳላቅ ላስከፋዎች ነገር በሙሉ በጣም ይቅርታ አድርጊልኝ። ችግር የለውም ትሁት። እንድታዝኝልኝ አልፈልግም። እየታዘነልኝ ከንፈር እየተመጠጠልኝ ያዳንኩት ምስኪን እየተባለ ከንፈር እየተመጠጠልኝ ማድረግ ሰልችቶኛል። እሱን ሀዘን ደግሞ የምቆጥረው ምንም ተስፋ እንደሌላት ነገ ላይ ምንም ህይወት እንደሌለኝ አድርጌ ብቻ ሳስብ ነው። አይ እንደዛ አይደለም ቤቲ፣ አንቺ በጣም ጠንካራ ሴት ነሽ። ምን ያክል ብርቱ ሴት እንደሆንሽ አሁን ተረድቻለሁ። የደረሰብሽ ህመም የሚሰብር ነው አውቃለሁ። ግን ደግሞ አንቺ ላለመሰበር እየሞከርሽ ነው። ቀና ለማለት እየጣርሽ ነው። ትሁት አሁን ውጭልኝ። እሺ እወጣለሁ ቤቲ። ግን ደግሞ በምንም ነገር ከፈለግሽኝ ከጎንሻለሁ። የማግዝሽ ነገር ካለ ማለት ነው። የፍቅረኛሽን እናት ለማጥፋት በማደርገው ጉዞ ላይ አንቺ ከጎኔ ነሽ? ቆይ ግን አባዬ እማዬ ነገር አድርጓለች? አዎ፣ ግን ምንም የምታውቀው ነገር የለም። ወንድሟን ማዳኗን እንጂ ወንድሟ የበደላት ሴት ስለመኖሯ እንኳን አታውቅም። እሱማ ልክ ነህ አባዬ። ግን ምንም ቢሆን ህግ ጥፋተኛ ነህ ብሎ ካሰረው እሷ ማስፈታት አልነበረባትም። እማዬ ተሳስታለች። ትሁት ትክክል ናት። ቤቲ ተበዳይ ነች። የትሁት ልብ ደግሞ ሚዛናዊ ነው። ስለዚህ ልቧ ወደ እሷ ነው። አባዬ ትሁትን አስከፋናት እንዴ? እሱማ ልክ ነው። ትሁት አወቀችም አላወቀችም አለሜ ትክክል እንዳልሰራች ነው የምታስበው። ግን እኮ እናቴ ምንም አታውቅም። እናም ትክክል ናት። እኛም ለምንወደው ሰው ያደላል። ለምንወደው ያው እኛም ለምንወደው ወገንተኛ ሆነናል ማለት ነው። እና አንተ እማዬን ትወዳታለህ እንዴ? ሰላም ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው ይሄ የሚለውን አብረን እናያለን ማለት ነው። እስከ ድረስ ከኔ ጋር አብራችሁን ቆዩ። ህይወት እንግዲህ ቤቢን ምንድነው ብሎ እየጠየቀችው ነበር። እሱ ያየና ቆይ አልገባኝም እህትሽ አገባች እንደ ብሎ ስጠይቃት አልገባኝም ስለምንድነው የምታወራው? እህቴ ስራ ላይ ነው ያለችው በጭራሽ አላገባችም ብላ ስትነግረው አይ አልመሰለኝም እያላት ነበር። ምክንያቱም ከሆነ ትልቅ ሰውዬ ጋር አግኝቻት ነበር እና ባለቤቴ ነች ብሎ ሰላም አለኝ ብላ ይነግራታል። እና ናታና አባዬ እንግዲህ አለምን እንደምወዳት ነገረው። አለምን ትወዳታለህ እንዴ ብሎ ስጠይቁ አዎ እወዳታለሁ ብሎ ስነግረው እንዴት ግራ ገቡ። ማለት በጭራሽ አልጠበቀውም ነበር አለምን እንደምወደው አባዬ ለመናገር ታሽኮረመማ። አለምን በጣም ወዳታለሁ ሁላችንም እንወዳታለን ብሎ እየተናገረ ነበር። እና እየተፈጠራለ ነገር ምን እንደሆነ እየጠየቀውም ጭምር እና ለምን ተወደዋለህ ብስተ አሁን ወዳታለሁ ብሎ ይነግራታል። እና ትሁት ለቤቲ እጅግ በጣም ዳርታ አዝናለች። እና እውነት እኔ ልትረጂኝና እውነት ለኔ አዝነሽ ከሆነ አንድ ነገር እጠይቅሻለሁ አለቻት። እሱም ምንድነው ስትላት እውነት እኔ ልትረጂኝና የምታጋዥኝ ከሆነ አለሜን አንድ ላይ ሆነን እናጥፋት ብላ ትነግራታለች። እሱ በጭራሽ የማይሆን ነገር ነው። በቀል እኮ ለማንም አይበጅም። እንዴት ነው አለሜን እንዳትጠፋ የማድርጋት? ስለዚህ ይህንን በጭራሽ አልቀበለውም ትላታለች። እንግዲህ ቤቲ አለሜን ለማጥፋት ሁል ጊዜ እየሞከረች ነበር እና ይህንን በጭራሽ አላረጉም ስትላት አይ እንግዲህ የምትረጂኝ ከሆነ በዚህ መንገድ ብቻ ነው የምትረጂኝ አለቻት። እሱ ግን በጭራሽ የማይሆን ነገር ነው ብላ ነገረቻት። እና በጣም ግራ ገባት። ህይወት እንግዲህ ማውራት ጀመረች። ምክንያቱም እህቷ ማግባቷን ማንም ሰው አያውቅም ነበር እና ናታም ከዚህ ቤት መውጣት እንዳለባቸው አለሜ ስለነገረችው
እና ቤት ፍለጋ እንዲፈልግ ነገረችው። እሱም እሺ እፈልጋለሁ ብሎ ይወስናል ማለት ነው። ነገር ግን አባዬ ከዛ ቤት በጭራሽ እንዲወዱ አይፈልግም ነበር እና ይሄ ነገር በጭራሽ ሊሆን አይችልም። ከዚህ ቤት አባዬ እንድንሄድ አይፈልግም። አባዬ ከሱ ጋር ቤተሰብ እንድንሆንና ከሱ ጋር ቤተሰቡን እንድኖር ይፈልጋል ብሎ ነገራት። ይሄ ደግሞ ምን ማለት ነው? በጭራሽ የሚሆን ነገር አይደለም ልጄ፣ እባክህ የራሴ ቤት እንድኖረኝ እፈልጋለሁ፣ አነሳሌ ቤት ተከራይልኝ ትለዋለች። ነገር ግን አባዬ ቆይ እኔ ባዳ ነኝ እንዴ? ቤተሰቡን መስሎን ነበር፣ ለምን እንደዚህ አይነት ሀሳብ አመጣችሁ ብሎ ይነግራቸዋል። ነገር ግን አለሜ አይ መሄድ አለብን ብላ ትወስናለች። አባዬ በጣም ሀሳቡ ፊቱ ሁሉ ተቀያየረ እና አለሜ ምን እንደነደረኩት ምን አስቀየም ብላ እያሰበች ነበር። እና ከዚህ ቤት እንደምትሄዱ ስነግራት ቆይ እኔ መቼ ደከመኝ ሰለቸኝ ያልኳችሁ ከኔ ጋር ቤተሰብ እንድትሆኑ ነበር የፈለኳችሁ፣ ግን ለምን ቤተሰብን መስሎ የነበረ እንጂ ከኔ እንድትርቁ አልፈልግም ነበር እያለ ነበር። አሁን ብቻሽን እዚህ ስትሆኝ ጥበቃ ወይ ከኔ ጋር መሆንሽ ጥሩ ነው፣ ነገር ግን ከዛይም ብቻሽን ካገኘሽ እንደሚጎዳሽ አውቃለሁ። እኔ ማጥፋት ይፈልጋል። አሁንማ በህይወት መኖሬ ለሱ መጥፎ ነገር ነው። ስለዚህ እንደምንም አለሜ ህይወቴ እንድታበላሽ አልፈቅድም። ከህይወቴ ልናስወጣት ይገባል። ስለዚህ ቤትም በጣም ደስተኛ ነች። ቤት ጭራሹ እጅግ በጣም አደገኛ ሆናለች ማለት ነው። አለሜ ከዚህ ማባረር እንዳለባት ነው የምትወስነው። አለሜ መግደል ነው የምትፈልገው እና በጣም እጅግ በጣም ተቀይራለች። ለአለሜ ያላት ጥላቻ እያደረ እየጨመረ ነው እና አለሜ ቤት ተከራይቶ ለመኖር ብታስብም ነገር ግን አለሜ የሚሆን ነገር አይደለም። ምክንያቱም እየተፈጠረ ያለ ነገር ከባድ እንደሆነ ነገረችው። አይ ምንም ይሁን ምንም አሁን ማድረግ ያለብን አንድ ነገር ብቻ ነው ትለዋለች። እሱም ምን እንደሆነ ብትጠይቅም አለሜ ምንም ነገር ቢፈጠር እንኳን አሁን ማድረግ ያለብን አንድ ነገር ብቻ ነው ስትል ትነግረዋለች። እሱ ደግሞ ምን ማለት ነው ብሎ ይጠይቃታል። እና አባዬ ከዛ ቤት እንዳትወጡ ብሎ ስለነገራቸው ግን እሱ መሄድ እንደምትፈልግ ትነግረውም አባዬ እባካችሁ እዚህ ቆዩ ብሎ ይጠይቃታል። ነገር ግን ናታን አባዬን ከዚህ ቤት ፍለጋ እንደምወጣ ሲነግረው በጭራሽ አይሆንም ልጅ ያታደርገው ከኔ ጋር እንድትቆዩ እኮ ጠይቃቸዋለሁ፣ እሱ ከኔ ጋር ሆኑ እንጂ የትም አትሄዱ እያላቸው ነበር። ነገር ግን መሄድ እንዳለባትም ብትነግረው ነገር ግን አላቅም አባዬ ያስከፋን መሰለኝ እያለች ነበር። ትሁትም እኔ መርዳት የምትፈልጊ ከሆነ አለሜን ከኔ ጋር ሆነሽ እናጥፋታለን፣ በዚህ ትስማማለሽ ወይ ብላ ስትጠይቃት በዚህ በጭራሽ ልስማማ አልችልም፣ አለሜ ምን አደረገችሽ? ንጹህ ሰው እኮ ነች፣ አለሜ ምንም ጥፋት የሌለባት ነው ብትላት አለሜ አው ምናልባት ሳታቅ ወንጀለኛውን ከእስር ቤት አስመልጣ ሊሆን ይችላል፣ ነገር ግን ሳታቅ ነበር እንጂ አውቃ አልነበረም ያደረገችው፣ እባክሽን ቤቲ ተረጋጊ ትላታለች። ትሁት እኔ ትትና ስታዘንልኝ ነው የኖርኩት እና ምንም ነገር አሁን ልትይኝ አልችም፣ እኔ ያልኩትን ብቻ ነው የሚሆነው ስትል ትነግራታለች። ነገር ግን እባክሽን ብትለው እንግዲህ ያልኩሽ ነገር እውነቱ ነው እና አሁን እየነገርኩሽ ያለው ነገር እያዋሾሽ አይደለም ትሁት፣ ምርጫው ያንቺ ነው፣ ወይን እኔን ወይን አለሜን ትመርጫለች። ትሁት የምታደርገውን በደንብ ጠንቃ ታውቃለች እና እባክሽን መጥፎ ነገር አታስቢ እያለቻት ነበር እና ግን በጣም እንደፈራችና እንደተጨነቀች ግልጽ ነበር እና ምን ማድረግ እንዳለባቸው ግራ ይጋባሉ። እና አሁን ማድረግ ያለብሽ አንድና አንድ ነገር ብቻ ነው ብላ እየነገረችው ነበር። እና ማድረግ ያለብን ብኖር አለሜን ከአንቺ ጋር እዚህ ደስተኛ እንደምትሆን ተስፋ አደርጋለሁ አባዬ ይለዋል። አዎ ልጄ እናቴ ደስተኛ እንድትሆን እፈልጋለሁ፣ ሁሌም ደስተኛ እንድትሆን ነው እኔ የምፈልገው ብሎ ይነግራታል። እና ሁሌም ደስተኛ እንደምንሆንም አልጠራጠርም አባዬ፣ አንተ ለኛ ብዙ ነገር አድርጋል፣ ብዙ ዋጋ ከፍለዋል እያለችው ትሁት ምርጫ አንቺ ነሽ፣ አለሜን አንድ ነገር የምታርጊኝ ከሆነ አብረን እንወጣለን፣ አለዛ ግን እባክሽ መንገዴ ላይ ጣልቃ አትግቢ እያለቻት ነበር። እና ትሁትም አማርያ ስለጣው እና ግራ ተጋባች። ምክንያቱም እየተፈጠረ ያለ ነገር እውነቱም ግራ ያጋባ ስለነበረ ማለት ነው። እና እንደ አጋጣሚ ቤቢም እንደሰማው ለህይወቴ እየነገራት ነበር። እናም ህይወት ምንም ግራ ገባት።
እንዴት እህቴ ልትደብቀኝ ቻለች? እንዳገባች እኮ ምንም ነገር የነገረችኝ ነገር የለም። ነገር ግን ስትለኝ የነበረው ሌላ ነገር ነበር ብሎ ይነግራታል። እንግዲህ የተፈጠረው ነገር ይሄ ነው ብሎ ስትነግረው ነበር እና እየዋሸኝ አይደለም መቼም እህቴ እንደዚህ ነገር ቅዠት እንደማታደርግና ስህተት እንዳትሰራ እርግጠኛ ነኝ። ይህንን ማመን መቀበል ለኔ ይከብደኛል በማለት ይነግራታል። እንግዲህ የነገርኩት እውነቱን ብቻ ነው እንጂ ምንም የዋሸሁት ነገር የለውም ትለዋለች። እና አባይም ከሷ ጋር እራት ልስራላችሁ፣ ምግብ ልስራ፣ ቡና ላፍላ፣ ቡና ብኖር ደስ ይለኛል እያላት እና እንክብካቤ ስታበዛለት አባዬ ደስ ብሎት ነበር። ነገር ግን በመጨረሻ አላማሽና ፍላጎትሽ ከዚህ ለመሄድ ነበር፣ እንደዛ ነበር እንደዛ ጉድ ስትይ ነበረው። እኔ እኮ ቤተሰቡን መስሎኝ ፍቅር ይዞት ነበር እና በፍቅር አይን ነበር ሲመለከት የነበራት እና እንደሚወዳትም ለመናገር እየሞከረ ነበር። ነገር ግን እሱ ቤት ፈለጋ እንወጣለን ስላት ተስፋ ቆረጠ። አለሜም እንዴት እንደዚህ ልታስብ ቻለች ብሎ ይናደዳል። ፍላት ትገባለች ማለት ወደ ኩሽና ትገባለች ማለት ነው። እና እንዳጋጣሚ ናታን ደግሞ ትውት ካሴር ትውት እንግዲህ ስሜቷ ጥሩ ስላልሆነ ናታን በክሽ ወቅ ማድረግ አምሮ ነበር ስላት፣ አይ አሁን እኔ ስራ አለኝ የትም መሄድ አልችልም ስትል ትነግረዋለች። እባክሽ እንደዚህ አትሁኝ እያለት ነበር። አይ ምንም አልሆንኩም እኮ ያው እውነቱን እየነገርኩ ነው፣ ስለዚህ ወቅ ማድረግ ስላለብኝ ብቻ ነው እያለችው ነበር። እና ናታን በመጨረሻ ህይወትና ቤቲ ይገናኙና ማውራት ይወስናሉ ማለት ነው። ቤቲ እንግዲህ ህይወትን አግኝታ ከህይወት ጋር ስታወራ ነበር እና ከህይወት ከዛቶን ከቤቢ ጋር እያወራችሁ ነበር እና እናቴ ነበረች። እስቲ ስለ እህቴ ንገረኝ፣ ስለ እህቴ ምን እያደረገች እንደሆነ እየተበቀለች ነው ወይንስ ምን እያደረገች ነው ማወቅ እፈልጋለሁ እያላት ነበር። እውነት ምን እየተፈጠረ እንደሆነ ምንም አላውቅም፣ ምን እንደምነግርሽ አልገባኝም እያላት ነበር። እና ቤቲ ደግሞ የተኛች አስመስላ ገዛኝን የተኛች እያስመሰለች ነበር። እሱ ግን ይኸውልሽ አውቀሽ እየተኛሽ እያስመሰለች ከሆነ ውርድ ከራሴ እባክሽ ተነሺ እላታል። እሷ ግን የተኛ አስመስላ ነበር። ቤቲ እባክሽ እንድትነሺ ትችያለሽ እላታል። ከዛ እሷም ትነሳለች። አለሜ ቡናውን አፍልታ ከአባዬ ጋር ቡና እየጠጡ ነበር እና እንግዲህ እያተሽከረሙ እንዳጋጣሚ ናታን ትሁት ቤት ተነሳችው። ናታን ደግሞ ይመጣና ምን ነው ናታን አሟን እንደ ጥሩ ስሜት ላድል ልጄ ምንድነው ሆንኩ ብሎ ስንጠይቆ አይ ምንም አልሆንኩም ደህና ነኝ እያላት ነበር። እና የተፈጠረው ነገር አለ እንዴ ስትለው አይ ምንም የለም እያላት ነበር። ታዲያ ምንድነው እንኳ ልጄ ንገረኝ እንጂ አለችው። እሱም ምንም እንዳልሆነ ነገራትም፣ ነገር ግን ደስ አላላትም ነበር። እንግዲህ ገዛኝ የሚፈልገውን ገዛኝ ደግሞ የሚፈልገውን ካገኘ በኋላ እንግዲህ ምን ልበላቸው እንግዲህ እና ናታን እናቱ ጋር ሆኖ እናቱ ከቤት ከአባዬ ቤት ለመውጣት ስታስብ ነበረ። ከዛ ናታን እስከ መቼ እንቆያለን? ሰው ለኮ ሽግም ሆነናል። ስለዚህ እባክህ አንድ ነገር ማድረግ አለበት ስትል ትነግረዋለች። አዎ እማዬ እኔም ተሰምቶኛል፣ እስቲ በቃ ቤት ፈልገን እንወጣለን ስትለው ከዛ ቤት መከራየት እንግዲህ እናታና እኔ እናንተ አንድ ላይ ሆነን ደስተኛ እንሆናለን ስትል ትነግረዋለች። ታዲያ እኔና አንቺ አንድ ላይ ልንሆን ነው ስላት፣ አዎ አንድ ላይ እንሆናለን እያለችው ነበር። እና እሱም እሺ ብሎ ይስማማና ቤት ፍለጋ እንደሚሄድ እንደ አጋጣሚ ቤት መፈለግ ይወስናል ማለት ነው። ነገር ግን አባዬ ከቤት እንዲወጡ በጭራሽ አይፈልጉም ነበር። ነገር ግን ቤት ተከራይቶ መውጣት እንደፈልጉን ስትነግረው እንግዲህ በመጨረሻ ቤት ተከራይቶ ለመውጣት ይወስናሉ ማለት ነው። ነገር ግን በጭራሽ ቤት ለቆ መውጣት እንደማይፈልጉ ነበረ ናታን። እና በቃ ምንም ቤት ፈልግ እባክህ በቃ ለኔ እናንተ የሚሆን ስትለው እሺ በቃ እማዬ አድርጋለሁ እፈልጋለሁ ቤቱን ብሎ ናታን በመጨረሻ ናታን ቤቱን ፍለጋ ይነሳል ማለት ነው። እና ህይወቴና ቤቲ ታሞቹ ይገናኙና እማዬ እኮ ልታገኝሽ ትፈልግ ነበረ ስትል፣ እስቲ አታስመስል እናቴን ማግኘት አትፈልግም፣ እውነቴን ልታገኝሽ ትፈልግ ነበረ እኮ ስትለው ትነግራታለች። እኔ እንዳልከፋ እያልሽ ብዙ ነገር እየነገርሽ ነው፣ ግን እናቴ በጭራሽ እኔ ማግኘት አትፈልግም ስትላት፣ አይ በመጨረሻ ህይወቴ ቤቲን የሰማሁት ነገር እውነት ነው ብላ ጠየቀቻት።
ይሄ ምን ማለት ነው? ምንድነው የሰማሽው ስትላት እንዳገባሽ ሰምቼ ነበር እህቴ። እናም ያገባሽው ደግሞ አባትሽ የሚያክል ሰው ነው። ይሄ ነገር እውነት ነው ብላ ስትጠይቃት ደግሞ ማን ነገረሽ? ቤቢ ነው የሆነ ሰው ይስቀልድበት ነው እንጂ አይ በጭራሽ አይደለም እህቴ። ስለምንድን ነው የምታስቢ ታዲያ? የሰማሁት ነገር ከኔ የደበቅሽው ነገር አለ ብዬ ስጠይቅሽ ግን ልትነግሪ ፈቃደኛ አልነበርሽም። ግን ችግርሽ ምንድን ነው ብላ ስትጠይቃት አባዬ አለሜን በቃ ልትሄጂ ነው ድጋሚ ልትገኝ አትፈልጊም ማለት ነው በማለት ይነግራታል። አይ በጭራሽ እንደዛ አይደለም እኮ አንተ እንደምታስበው አይደለም እባክህ ስትለው ታዲያ ለምንድን ነው? ቤተሰቡን መስሎ ነበር ለካ ባዳ ባድነቱን አይፍቅም የሚባለው ተረት እውነት ነው ማለት ነው። አለሜ እንዴት እኔን ጥለሽ ትሄጃለሽ ብሎ ይጠይቃታል።